በደረቅ ምድር ላይ ነው መርከብ መስራት የጀመረው። የውሃ ሽታ አካባቢው ላይ መርከብ የሚሰራው አካባቢ ነው። ውሃ ዳር በደረቅ ምድር ላይ እግዚአብሔርን ታምኖ እምነት ማለት ይሄ ነገር ማለት የምታዩትን አካባቢያችሁ ላይ ያለውን ፋክትን በቃ ኤቭሪዴይ የምታዩትን ነገር ሳይሆን የምታምኑት የሰማችሁትን ድምፅ። ልጅ ያለውም አብርሃም መካን ነው፣ ግን ለመካኖች ጸልዮ ልጅ ነበር። this is faith። የመቶ ዓመት ሽማግሌ ስለሆነ ሙት የሆነውን የራሱን ስጋና የሳራን ማህፀን በእምነት ሳይደክም ይኸውላችሁ ምን መሰለኝ የሚያየውን አይን ማለት ነው። የሚያየውን አለማየት እምነት ማለት እሱ ያየዋል፣ ግን የሚያየው ሌላ ነገር ነው። እንግዲህ ዛሬ ዕብራውያን ምዕራፍ 11ን ነው የምናየው። ርዕሴ የእምነት ህይወት በሚል ነው። የእምነት ህይወት የአማኝ ህይወት ነው። እያንዳንዳችን አማኞች ነን። የምንንቀሳቀሰው ደግሞ በእምነት ሊሆን ይገባል። ሁልጊዜ በዚህ ዓለም ስንኖር ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን ከተቀበልንበት ጊዜ ጀምሮ የህይወት ስርዓታችን ሊሆን የሚገባው በእምነት ነው። እንግዲህ እምነት ስሜት አይደለም አይደል? ወኔም አይደለም፣ ተስፋም አይደለም። እምነት ብሎ የዕብራውያን ጸሐፊ በዚህ ቦታ ላይ የሚነግረን ምን ብሎ ነው የሚናገረው? ተስፋ ስለምናደርገው ነገር ምን የሚል የሚያስረግጥ እርግጠኛ እንድንሆን የሚያደርገን። እግዚአብሔር የተመሰገነ ይሁን። የማናየውን ነገር ደግሞ ምን የሚል ነው? የሚያስረዳ ነው ብሎ ይናገራል። አያችሁ፣ በጣም መጠንቀቅ ያለብን ነገር አንዳንድ የምናቃቸው ነገሮች ናቸው ሚስ የምናደርገው በህይወታችን። የምናቀው ይመስለናል ብዙ ጊዜ። አንደኛ አማኝ ነን፣ ሁለተኛ የጸደቀ ነው በእምነት ነው። ከዛም ውጪ ደግሞ እምነት የሚባለው ቃል በጣም በቤተ ክርስቲያን ውስጥ ስለሚነገር አንዳንዴ ከእምነት ወጥተን በራሳችን ህይወት ስርዓት ስንሄድ ብዙ ጊዜ ራሳችንን እናገኘዋለን። እና እምነት የሚባለው ነገር በአጠቃላይ እኮ የማይታይ ነገር ነው የሚታመነው። አሜን። የምታዩትን ነገር ማመን የለባችሁም። እኔ በዚህ ቦታ ላይ እንዳለው ለማወቅ እምነት አያስፈልጋችሁም። ምክንያቱም አሁን በዚህ ስፍራ ላይ አለው። እምነት የሚያስፈልገው የማናየውን ነገር እርግጠኛ እንድንሆን የሚያደርግልን፣ ተስፋን አካል አስይዞ ወደዚህ ዓለም የሚያመጣ የሚያረጋግጥልን ነገር ምንድነው? እምነት ነው። ስሙኝ አንድ ነገር፣ ደህንነት እኮ ተስፋ ነው አይደል? ደህንነት ተስፋ ነው። ድናችኋል አይደል? በምን አወቃችሁ? በእምነት። እምነት ነው እርግጠኛ ያደረገው፣ የኛ ያደረገው፣ ተጨባጭ ያደረገው እምነት ነው። ስለዚህ እምነት በጣም ትልቅ ነገር አምነናል። ባይዘው በጣም ትልቅ ነገር አምነናል። ዴስቲኒያችንን የሚቀይር፣ ፍጻሜያችንን የሚቀይር፣ ከሞትም በኋላ የት እንደምንሄድ አምነናል። እርግጠኞች ነን። አሁን አንድ ሰው መጥቶ ሊያስክደን የማይችለው ነገር ቢኖር ይሄ ነው። በክርስቶስ ያገኘነውን እምነት። ኢየሱስ ክርስቶስ በመስቀል በሰራው ስራ ድነናል፣ ጸድቀናል ብለን ከማመን አልፈን ሌሎችን ለማሳመን ነው የምንሄደው አይደል እንዴ? እንደውም በምድር ላይ ያለው የህይወት አሳይመንታችን ምንድነው? ለሌሎች ወንጌልን መስበክ እኮ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ደግሞ ምን በሉ ስበኩ ብሎ ስለሚናገር ማለት ነው። ስለዚህ እምነት ተስፋን አካል የሚያስይዝልን ነገር እንደሆነ እናያለን። ስለዚህ መጽሐፍ የሚመክረን ምንድነው? በእምነት እንጂ በማየት አትመላለሱ ይላል። አያችሁ፣ በአምስቱ የስሜት ህዋሳቶች በመረጃና በማስረጃ
በኢንፎርሜሽን ህይወታችን ሊመራ ይችላል አይደል? ዴሊ ላይፋችን ላይ ወይዘር አይታችሁ ትወጣላችሁ፣ ጥሩ ነው እሱ። ሚዲያ ላይ የሚነገሩ ነገሮች ግን ህይወታችንን ይዙታል። መጽሐፍ ግን የሚለን ጻድቅ በእምነቱ በህይወት ይኖራል ይላል። ስለዚህ የማናምን አማኞች እንዳንሆን መጽሐፍ ምን ያደርገናል? ይመክረናል። በመረጃ በኢንፎርሜሽን በአምስቱ የስሜት ህዋሳቶች ሳይሆን እዚህ ቦታ ላይ የዕብራውያን ጸሐፊ ሊነግረን የፈለገው ነገር ቢኖር ምንድነው? እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ደግሞ ነገር ምን የሚያደርግ ነው? የሚያስረዳ ነው ብሎ መጽሐፍ ቅዱስ ይናገራል። በጣም ይገርማል። የማናየውን ዓለም ሪል የሚያደርግልን የማናየውን ዓለም እርግጠኛ እንድንሆን የሚያደርግልን እምነት ነው። ስለዚህ እምነት በአንድ አማኝ ሕይወት ውስጥ በጣም ወሳኝ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ይላቸዋል የሚያስረዳ ነው ካለ በኋላ ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። እንግዲህ ከዚህ በታች የተዘረዘሩ የእምነት አባቶች ወይንም በእምነት ስለ ኖሩ ሰዎች የዕብራውያን ጸሐፊ ይነግረናል። እግዚአብሔር የተመሰገነ ይሁን። አማኞች እንድንሆን ኢንካሬጅ ለማድረግ እኛን ይነግረናል። እንግዲህ እምነት ብዙ የሆነ እንዴት ነው? እንደ ዳይመንድ ነው። ዳይመንድ አሁን እዚህ ጋር አንድ ዳይመንድ ባስቀምጥ ብዙ ሪፍሌክሽን አለው። በዚህም አለው። አሁን ለምሳሌ አምነው ሞቱ ይልና እሱም እምነት ነው አይደል? አምነው ምን ባሉ ይላል? ሞቱ ይላል። አንዳንዶች ሙታናቸውን ደግሞ በትንሣኤ ምን አደረጉ ይላል? ተቀበሉ ብሎ ይላል። ይሄም ደግሞ ምንድን ነው? እምነት ነው። የእሳትን ኃይል አጠፉ ይላል። ከድካማቸው በረቱ ይላል። ነገስታትን ድል ነሱ ይላል። በጣም በቃ የሚገርም ነገር ነው የሚናገረው። ነገስታትን ድል ነሱ ይላል። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ምን አደረጉ ይላል? ተደበደቡ ይላል። የበዓል ጭፍሮችን አባረሩ ይላል። ስለዚህ እምነት ብዙ አይነት ገጽታ እንዳለው ይናገራል። ምክንያቱም የእምነት ጀግኖችን ሲዘረዝር አንዳንዱ መርከብ ሲሰራ ነው የምታዩት። አንዳንዱ ሀገር ጥሎ ሲጠፋ ነው የምታዩት በእምነቱ ምክንያት። አንዳንዱ በመጋዝ ሲሰነጠቅ ነው የምታዩት። አንዳንዱ በእሳት ውስጥ ሲያልፍ ነው የምታዩት። አንዳንዱ ደግሞ እሳት ውስጥ ገብቶ ሲተርፍ ደግሞ ታያላችሁ። አንዳንዶች ምንም እግዚአብሔር የገባው ተስፋ ቃል በእነሱ ዘመን ሳይፈጸም ቀርቶ አምነውት ወደ መቃብር ሲሄዱ ታያላችሁ። አንዳንዶች ደግሞ ተስፋውን ይዘው ደግሞ ታያላችሁ። ስለዚህ the end of the day የሚታመነው ነገር ሳይሆን እግዚአብሔር ነው። ኧረ አሜን። አያችሁ፣ እምነት ላይ ሳይሆን የሚቀመጠው እግዚአብሔር ላይ ነው። አያችሁ፣ ለቆሮንቶስ ያላቸው ይሄንን ነው። እምነታችሁ የተቀመጠው ምን ላይ ነው ይላል። በምን ላይ እንደተቀመጠ ላውቅ እፈልጋለሁ ብሎ ሐዋርያው ጳውሎስ ሲሞግታቸው እናያለን። ስለዚህ አባቶች የተመሰከረላቸው በዚህ ነውና አባቶች ያመኑት፣ አባቶች የገባቸው፣ አባቶች የተባሉ የተረዱት ነገር ምንድነው ብሎ ሲናገር በጣም የሚገርም ነገር ይናገራል። ዓለሞች በእግዚአብሔር ቃል ምን እንዳሉ እንደተዘጋጁ፣ ስለዚህም የሚታየው ከማይታየው እንደሆነ በእምነት እናስተውላለናል። ዋው! ስሙኝ፣ እምነት የማይታየውን ዓለም የሚያረጋግጥልን አካል እንዲለብስ የሚያደርግልን እምነት ነው። ስለዚህ ለአባቶች የተመሰከረላቸው በዚህ ነው ብሎ መጽሐፍ ቅዱስ የሚናገረው ምንድነው? የሌለውን ነገር እግዚአብሔር ጠራው አለ። ኧረ አሜን። በመንፈስ ብትሰሙኝ ዛሬ በቃ የሆነ ነፃ የሚወጣ ማለት ሰው አለ። ስሙኝ፣ ዓለሞች ይሄ የምናየው ዓለም ወይንም ዘፍጥረት 1 ላይ ያለው ዓለም ይሁን ብሎ በቃል ነው እግዚአብሔር ያመጣው። አይገርምም? የሌለውን እንዳለ አድርጎ የሚጠራ ብሎ አብርሃም ሲያምን የለም እኮ ግን የሌለውን እንዳለ አድርጎ ጠራዋል። ዓለማት በእግዚአብሔር ቃል እንደተፈጠሩ አለ። የሚታየው ከማይታየው እንደሆነ በእምነት ደግሞ እናስተውላለናል። አሁን የሚከሰቱ ነገሮች በሙሉ ከማይታየው ዓለም የመጡ ናቸው ነው የሚለው።
ሁሉ ነገር ያለው የት ነው? መንፈስ ዓለም ላይ ነው ማለት ነው አይደል? መንፈስ ዓለም ላይ ሲታሰር አጋንንት ገሃዱ ዓለም ላይ ይታሰራል። መንፈስ ዓለም ላይ ሲፈታ ገሃዱ ዓለም ላይ ምን ይላል? ይፈታል። ስለዚህ ወደ ጎን አትፍቱ። ነገር ወደ ቀኝ ወደ ግራ አይፈታም። ነገር የሚፈታው ከመንፈስ ዓለም ነው። ኧረ አሜን። ከእግዚአብሔር ዓለም ነው ነገር የሚፈታው። ስለዚህ የሚታየው አለ ከማይታየው ነው። ይሄ በጣም የሚገርም ነገር ነው። ይሁን ብሎ እግዚአብሔር ሲፈጥር ታላላቅና ታናናሽ ብርሃናትን ሲፈጥር ምድርን ባህርን በቃሉ ሲያመጣቸው እንመለከታለን። ኢማጂን አድርጉት። ጠራ አመጣቸው። ባህር አየች ሸሸች። ምን ይላል? ትልቅ አይደል? እግዚአብሔር አየች ደግሞ ምን አለች? ሸሸች ይላል። ምክንያቱም እግዚአብሔር ትልቅ አምላክ ስለሆነ። ዝቅ ብሎ ሲነግረን አቤል አለ ከቃየል ይልቅ የሚበልጥ መስዋዕት በእምነት ምን አደረገ? አቀረበ። ሁለቱም አቅርበዋል። አንደኛው የእንስሳ መስዋዕት ነው ያቀረበው፣ አንደኛው የእህል መስዋዕት ነው ያቀረበው። አንዳንድ ሰዎች የአቤልን መስዋዕት የተቀበለው የእንስሳ መስዋዕት ስለሆነ ነው ብለው ይላሉ፣ ግን ትክክል አይደለም። የአቤልን መስዋዕት እግዚአብሔር የተቀበለበት ትልቁ ምክንያት ያቀረበውን ነገር ያቀረበው በእምነት ነው። ስሙኝ አንድ ነገር፣ እግዚአብሔር ዓለም ውስጥ መንፈስ ዓለም ውስጥ የሚደረጉ ነገሮች በሙሉ መደረግ ያለባቸው በምንድን ነው? በእምነት ነው። የሚሰጥ በእምነት ይስጥ፣ የሚያገለግል በምን ያገልግል? በእምነት ያገልግል። ፊውሉ ነዳጁ የሚያንቀሳቀሰን ነገር የሰው ቅናት፣ በጎ ሐሳብ ምናምን አይደለም፣ በእምነት። ክብር ለኢየሱስ ይሁን። ደስ ይላል። በእምነት ነገስታትን ምን አደረጉ ይላል? ድል ነሱ ይላል። የኖሩት በእምነት ነው። ይኸውላችሁ በስሜቴ በአምስቱ የስሜት ሕዋሳቶች በመረጃ በኢንፎርሜሽን በገሃዱ ዓለም እውነታ ሳይሆን አማኝ በምድር ላይ የሚንቀሳቀሰው በእምነት ነው። ስለዚህ አቤል ያቀረበውን ነገር በምን አቀረበ ይላል? በእምነት አቀረበ ብሎ ይናገራል። በዚህም እግዚአብሔር ስለ ስጦታው ሲመሰክር አለ እርሱ ጻድቅ እንደሆነ ተመስክሮለት ሞቶም ሳለ በመስዋዕቱ እስካሁን ምን ያደርጋል? ይናገራል ብሎ ያስቀምጠዋል። ቁጥር 5 ላይ ይመጣና ደግሞ ሄኖክ ይላል ሞትን እንዳያይ በእምነት ምን አለ? ተወሰደ ይላል። አንዳንድ እምነቶች በጣም ቻሌንጅ ያደርጉኛል። ሄኖክ ያመነው አልሞትም ብሎ ነው። ሞትን እንዳያይ አመነ ይላል። እናንተ መኑ እንጂ እግዚአብሔር ያደርገዋል። መጽሐፍ ቅዱስ ምን ይላል? they limited the holy one of Israel አይደል? የእስራኤልን ቅዱስ ምን አደረጉት? ወሰኑት ይላል። እግዚአብሔር አይወሰን። እንመነው እንጂ ኢማጂን ወጣም በልና አንድ ነገር እስቲ እንመልከት። የሚነድ እሳት ውስጥ ቆመው አይታችኋል? የሚነድ እሳት ውስጥ ፊታቸው ቆመው አምላካችን ያድነናል። ያያችሁት? አምላካችን ያድነናል። ባያድነንም እንኳን አንተ ላቆምከው ምስል አንሰግድም። የሚገርም እምነት ነው። ከዛ በኋላ እሳት ውስጥ ሲወረወሩ ሁሉ ያምኑታል። ምናልባት እስኪወረወሩ ሊያምኑት ይችላሉ ብለን የምንገምተው እሳት ውስጥ ሲወረወሩ አምነውታል። የኛ እኮ የምናመልከው አምላክ ይኸውላችሁ በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ አለ። ይሄ እኮ ሊሆን አይችልም። ምድረ በዳ ደረቅ ቦታ ነው። ምንም የውሃ ሽታ የሌለበት ስፍራ ላይ እኔ ወንዞችን አደርጋለሁ አለ። በምድረ በዳ መንገድን በበረሃ ደግሞ ወንዞችን አደርጋለሁ ይችላል። እኔ እንደዚህ አምነን እንሙት።
ስለዚህ እሳት ውስጥ ሲወረወሩ ሌላ አራተኛ አካል ተገኘ። የእሳትን ኃይል ቆርጣል ያለ እግዚአብሔር ቃል ሲናገር እሳት ውስጥ ሲገቡ አብሮ አራተኛ አካል ገብቶ እንደነበር እናያለንና የእሳትን ኃይል አጠፉ ብሎ የሚናገረው ዕብራውያን አንዱ ጀግኖች እነሱ ናቸው። የእሳትን ኃይል ምን አደረጉ? አጠፉ። እምነት ከገሃዱ ዓለም ያወጣችሁና ሙሉ ለሙሉ ተወርሳችሁ የጌታ ብቻ ሆናችሁ በሱ ድምጽ የምትንቀሳቀሱ ሰዎች ያደርጋችኋል። የእምነት ሰው ስትሆኑ አትመቹም። አክራሪ፣ ሃይማኖተኛ፣ ሪሊጅን ምን ልትባሉ ትችላላችሁ። ምንም ችግር የለም። እነ ጳውሎስ ያመንኩትን አውቃለሁ። በዚህ ልብ እርግጠኝነት ነው ምድር ላይ ጳውሎስ ኖሮ ሄደው። ስለዚህ ስለ ሄኖክ ሲናገር ሞትን እንዳያይ በእምነት ምን አለ? ተወሰደ ብሎ መጽሐፍ ይናገራል። ዛሬ መልእክት አለ፣ ተከታተሉኝ። ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል ይላል። በኋላ ላይ ቀጥሎ ምን ይላል? ያለ እምነት ስንቶች እግዚአብሔርን ደስ ማሰኘት ትፈልጋላችሁ? በእኔ ጌታ ደስ ይበለው ካላችሁ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር የሚደሰተው በእምነታችን ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አላቸውና የሚገርም ነገር ይነግራቸዋል። ወደ እግዚአብሔር የሚደርስ እግዚአብሔርም እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልጋል አላቸው። ይሄ ለዕብራውያን ሰዎች የሚገባቸው ነገር አለ። እግዚአብሔር እንዳለ ትጠራጠራላችሁ እንዴ? ትጠራጠሩ። እግዚአብሔር እንዳለ ለሚፈልጉትም ደግሞ ዋጋን ይሰጥ ዘንድ ያስፈልጋል ብሏል። ዕብራውያን አንድ ችግር ውስጥ ነበሩ። ንብረታቸው እየተዘረፈ ነው። በመከራ ውስጥ ነው ያሉት። በቻሌንጅ ውስጥ ነው ያሉት። ከባድ የሆነ መከራ ውስጥ ነው ያሉት። ስለዚህ ወደ ምን መጥተዋል? እግዚአብሔር የለም። ቃሉ የሚለውን ነው የምነግራቸው፣ እኔ የምለውን እኮ አይደለም። እግዚአብሔር ቢኖር ኖሮ ይኸውላችሁ፣ እግዚአብሔር የለም ማለት ሰማይ አልፈጠረም ምድር አልፈጠረም አይደለም። የሚያልፉበት ቻሌንጅ እና ተግዳሮት እግዚአብሔር ያየዋል ወይ? የምናልፍበት ነገር ይገባዋል ወይ? ቢኖር ይሄ ሁሉ ነገር እንዴት ይሆናል? ልክ ዕንባቆም ጥያቄ እንደጠየቀ ፍትህ ምድር ላይ የለም። ፍትህ ተዛብቷል። ጻድቁ እየተገፋ ነው። ኃጢአተኛው በልጽጓል። ሁሉ ነገር እየሆነ ነው። አንተ ብትኖር ኖሮ ይሄ ሁሉ ነገር እንዴት እንደዚህ ሊሆን ቻለ ብሎ ነው ቻሌንጅ ያደረገው። ልክ እንደዚሁ እግዚአብሔር እንዳለ አላቸው። መኖር ብቻ አይደለም፣ ለሚፈልጉት ደግሞ ዋጋን ይሰጥ ዘንድ ያስፈልገዋል አለ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አለ። የምናልፍበት ነገር የሚገባው የሚረዳን ነፍሳችን ውስጣችን የምታውቀው ጌታ አለ። አንድ ጊዜ እግዚአብሔር እንደዚህ አለ በኢሳይያስ መጽሐፍ ላይ ሲናገር፣ ጽዮን ግን አለ እግዚአብሔር ረስቶኛል አለ ይችላል። አይገርምም? ረስቶኛል። የመረሳት ስሜት ተሰማት። የመተው ስሜት ተሰማት። እኔ ግን አራሳሽም ለዘለዓለም በእጆቼ መዳፍ ቀርጬሻለሁ። እግዚአብሔር እኮ ደግ ነው አይደል? መጽሐፍ ምን ይላል? በጣም የሚገርም ነገር ይላል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። ሐና ተክሌ የምትባለው ዘማሪ ስትዘምር ምን አለች? ያለ ምክንያት ወዶ በምክንያት አይጠላም።
የእግዚአብሔር ፍቅር ብርቱ የሆነ ፍቅር። ስለዚህ ረስቶኛል የሚለው ስሜት የዕብራውያን አማኞች ችግር ነበር። ምክንያቱም በብዙ ተግዳሮት በብዙ ቻሌንጅ ውስጥ ስለሚኖሩ እግዚአብሔር እንዳለ ለሚፈልጉትም ዋጋን ይሰጥ ዘንድ እግዚአብሔርን መፈለግ ዋጋ አለው። ታውቃላችሁ፣ እግዚአብሔርን መፈለግ ምን አለው? ዋጋ አለው። በፊቱ ስንሆን፣ ስንጾም፣ ስንጸልይ፣ አብረኑ ጊዜ ስናጠፋ አይደል? መጽሐፍ እኮ ስለ እምነት ሲናገር እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ከቃሉ ጋር ህብረት ስናደርግ፣ ቃሉን ስንበላ፣ ሜዲቴት ስናደርገው፣ ከኛ ጋር በእምነት ስናዋህደው፣ ደግሞ በፊቱ ስንሆን ይሄ ጸሎት ትግል መሆን ሲያቆም፣ ናፍቆታችሁ ሲሆን፣ እግሩ ስር መሆን ናፍቆት ሲሆን፣ እሱን መፈለግ፣ ወደ ቤተ ክርስቲያን መምጣት፣ ልክ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዳለ፣ ሕግ ለኔ ተድላዬ ነው፣ ቃልህ ከማር ወለላ ይልቅ ይጣፍጣል። በዚህ ልብና መንፈስ ስንፈልገው እምነት የሚባለው ነገር የሚወጣው ከዛ ውስጥ ነው። እምነት ምትሃት አይደለም። ሰውን የምታምኑት የቀረባችሁትን ያህል ነው። ከእግዚአብሔር ጋር ወክ ስናደርግ አሁን አሳያቸዋለሁ። አብርሃም ላይ መጥቼ በአብርሃምን መዘጋው ዛሬ እና ከጌታ ጋር አብራችሁ ወክ ስታደርጉ ድምፁን ታውቁታላችሁ። ጸጥታው፣ ዝምታው ይረብሻችኋል። ጸጥ ሲል ህይወታችሁ ውስጥ ህልውናው መገኘቱ ሲጠፋ አትፈልጉም። በቃ አንድ ግሩሜ የዘመረው መዝሙር አለ። አንድ ነገር በህይወቴ የምሰጋው አለ አንተ ዝም ስትለኝ ነው አለ። የእግዚአብሔር ዝምታ ሚዘረበል ሲያደርጋችሁ፣ ሲረብሻችሁ፣ ካልተሰማኸኝ ያንተ መገኘት ከሌለ የኔ መኖር ትርጉም የለውም ብላችሁ እግዚአብሔርን ስትፈልጉት፣ ሳትለምዱት ስትቀሩ፣ ቃል ሳትለምዱ፣ ጸሎት ሳትለምዱ፣ ከቅዱሳን ጋር ያለ ህብረት ሳትለምዱ፣ እሱም ብቻ እየናፈቃችሁ የምትመጡ ስትሆኑ ታውቁታላችሁ። ባለፈው ሳምንት ነግሬያችኋለሁ። እቺ ሱነማይቷ ሴት በጣም የሚገርም ነገር አደረገችው። ምንድነው? የጸሎት ስፍራ ሰገነት ነበራት። እዛ ሰገነት ላይ የእግዚአብሔርን ነገር አይደል፣ የእግዚአብሔርን ድምፅ፣ የእግዚአብሔርን ህልውና፣ የእግዚአብሔርን ሰው ወደ ሰገነቷ አስገብታ ነበር። ስለዚህ ችግር በገጠማት ሰዓት የት ቦታ እንደሚጮህ ታውቀው ነበር። ኦሬዲ መሰዊያ አላት። እንትን እኮ ነው እግዚአብሔር ሁል ጊዜ ስለሚናገር ማለት ነው። እግዚአብሔር ሁል ጊዜ ስለሚያወራ ማለት ነው። አንድ ጊዜ ተሰብስበን ኢትዮጵያ ያለን የሆነ ልጅ አለ ከመካከላችንና በጣም ብዙ መንፈሳዊ ነገሩ ጥሩ አልነበረምና የሆነ ነገር ሲገጥመው ጾም ጸሎት እንግባ ይላል ማለት ነው። አሁን እኮ ጾም ጸሎት ብትገባ ቢናገርህም አትሰማውም አለው ልጁ አጠገብ የነበረች። ቢናገርህም አትሰማውም። ምክንያቱም መቼ ሰምተው ታውቃለህ? ያልተለማመድነውን ድምፅ፣ ያልሰማነውን ድምፅ፣ የማናቀውን ጌታ ቢናገረንም አናቀውም። ምክንያቱም ፐርሰናል ነው። እኔ ጋር በመጣበት መንገድ ፓስተር መስፍን ጋር አይመጣም። ቲጂ ጋር በመጣበት መንገድ ሊሊሻ ጋር አይመጣም። ፐርሰናል ድምፁን ስታውቁት፣ ጠረኑ፣ ኮቴው ምናምኑ ይገባቸዋል። በቃ መንፈሳዊ ቃል ነው ማወራው። ስለዚህ ጽዮን የመረሳት ስሜት ነበራት። ሰባት ቁጥር ላይ ምን ይላል? ኖ ገና ስለማይታየው ነገር ተረድቶ ይላል። ተመልከቱ። እግዚአብሔርን እየፈራ ቤተሰቦቹን ለማዳን በእምነት መርከብን አዘጋጀ። ይውላችሁ በጣም ነው የሚገርመው። ደረቅ ምድር ላይ ነው ኖህ መርከብ መስራት የጀመረው። የውሃ ሽታ አካባቢው ላይ የለም። መርከብ የሚሰራው የት አካባቢ ነው? ውሃ ዳር ነው።
በደረቅ ምድር ላይ እግዚአብሔርን ታምኖ እምነት ማለት ይሄ ነው። አይገርማችሁም? የምታዩትን አካባቢያችሁ ላይ ያለውን ፋክትን በቃ ኤቭሪዴይ የምታዩትን ነገር ሳይሆን የምታምኑት የሰማችሁትን ድምጽ ነው። ለዚህ ነው በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አረ አሜን። በደረቅ ምድር የውሃ ሽታ በሌለበት ሰፈር 120 ዓመት መርከብ ይሰራ ነበር። እኔ እንዴት ነው ያመኑት አልኩ። አያችሁ ለመሰላችሁ ለጥቂት ነገር ጌታን መታመን እንኳን አቅቶናል። ለ120 ዓመት በደረቅ ምድር ኖህ መርከብን እንደሰራ በጣም ይገርማል። ምን እንደሚል ታውቃላችሁ? ቁልፍ ቃል አለ። ስለማይታየው ነገር ተረድቶ ምትል ቃል አለች። በጣም ወዳት። ስለሚታየው አይደለም፣ ስለማይታየው ሊመጣ ስላለው ነገር በእምነት ምን ብሎ ተረድቶ የተረዳው ነገር የማይታየው መንፈስ ዓለም ላይ የእግዚአብሔርን ድምጽ ሰምቷል። አሁን የሚያየው ነገር መርከብ እንዲሰራ አይደለም፣ እዛ አካባቢ እንዲኖር የሚያደርገው አይደለም። ስለማይታየው ነገር ተረድቶ ይላል መርከብን ሰራ ይላል። በደረቅ ምድር እምነት ማለት ይሄ ነው። ይሄ ወኔም አይደለም፣ ተጠንቀቁ። ይሄ የራስ ውሳኔ ምናምን አይደለም። እምነት የሚጀምረው ከቃሉ ነው። እምነት የሚጀምረው ከራሱ ከእግዚአብሔር ነው። እግዚአብሔርን ከማወቅ ነው እምነት የሚጀምረው። እሱን ስናቀው እናምነዋለን። በእምነት ታዘዘ፣ በደረቅ ምድር ሰራ ብሎ ይናገራል። ከዛ ወደ አብርሃም ይመጣል። ዛሬ በሱ ነው መዘጋው። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። ወዴት እንደሚሄድ ሳያውቅ እስቲ ወጣ በሉልኝ። እንግዲህ አብርሃምን ብዙዎቻችን እናውቃለን። የእምነት ምንድነው? አባት ነው። በጣም ይገርማል። እና ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ እስቲ በሉልኝ። ሳያውቅ እስቲ ሳያውቅ በሉ። አውቀነው መታዘዝ እኮ አቅቶናል። ታውቃላችኋል። ወዴት እንደሚሄድ ሳያውቅ ታዞት ወጣ ይላል። ስሙኝ፣ ከሀገርህ ከዘመድህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ። አንድ ነገር ልንገራችሁ፣ ዝም ብለን ከምንኖር እንደዚህ ኖረን ብንሞት ይሻላል። ይሄ እኮ በጣም የሚገርም ነገር ነው። ወዴት እንደሄደ አያውቅም። 75 ዓመት የኖረበትን አገር 75 ዓመት ትዝታዋል፣ ጎረቤታል፣ የኖረበት አገር ነው፣ የለመደው ነገር ነው። ከለመደው ነገር ወጥቶ ምን ያህል እንደታመነው የምታውቁት ወዴት እንደሚሄድ ሳያውቅ ወጣ ይላል። አስገራሚ ነው። ሲወጣ የወጣው በምንድን ነው? በድምጽ ነው። እና ብዙ ጊዜ እለዋለሁ እንግዲህ አንዳንድ ሰው በምሬት ይወጣል፣ አንዳንድ ሰው ደግሞ በምሬት ይወጣል። እግዚአብሔር በምሬት የምትወጡ አድርጋችሁ። ሎጥ በምሬት ነው የወጣው። ይሄኛው ደግሞ በምን ነው የወጣው? በምሬት ምናምን ብላችሁ አትውጡ። ሰምታችሁት። ምንም ነገር ከምሬት አይጀምርም። ከምንድን ነው የሚጀምረው? ከምሬት ነው የሚጀምረው። ስለዚህ አብርሃም የወጣው ድምጽ ሰምቶ ነው። ወዴት እንደሚሄድ ሳያውቅ ብሎ መጽሐፍ ይነግረናል። እግዚአብሔር የተመሰገነ ይሁን። እሱን ካለ በኋላ በድንኳን ኖረ። ያን የተስፋ ቃል አብረው ከሚወርሱት ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ።
መሰረት ያላትን እግዚአብሔርን ከተማ እግዚአብሔር የሰራትን ከተማ ይጠባበቅ ነበርና ካለ በኋላ ተስፋን የሰጠው የታመነ እንደሆነ ስለቆጠረች ይላል። በጣም ነው የሚገርመው። ተስፋን ምን ያለ የሰጠ የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች ይላል። በጣም ይገርማል። እንግዲህ የእምነት አባቶችን ታሪክ እየነገረን ነው ያለው። በአብርሃም ታሪክ ነው የምንዘጋው። ተስፋን የሰጠ ምን ያለ ነው? የታመነ ነው ብላ ስላመነች ሳራ ከአብርሃም ጸነሰች አይለንም፣ በእምነት ጸነሰች ነው። በማህፀኗ ውስጥ ጽንስ ያስቀመጠው ምንድነው? እምነት ነው። በእምነት ጸነሰች ብሎ መጽሐፍ ቅዱስ የሚናገረው በጣም ይገርማል። አንድ ቦታ ላይ ሳነብ ለአብርሃም እንደው ሄዳችሁ ምን አለ በነገራችሁት ሳራ ጡት እያጠባች ነው ብላችሁ ይላል። አይታችሁ ተራን በጣም ይገርም። አሁን እንትን እኮ ነው። አሁን ይሄ ልጅ ከመውለድ ጋር ምናምን የተገናኘ እኮ አይደለም ነገሩ። በጣም የሚያስደንቀው ነገር የወለዱበት ዘመንና የሳራ እምነት ነው የሚያስደንቀው። ተስፋን የሰጠ የታመነ እንደሆነ ስለቆጠረች ዘርን ለመጸነስ በእምነት ኃይልን አገኘች ብሎ ይናገራል። ስለ እምነት አንድ ነገር ልንገራችሁ። መጽሐፍ ሲናገር አብርሃም አወጣው ይላል አይደል? አወጣውና ወደ ሰማይ ከዋክብት ተመልከታል፣ ወደ ምድር አሸዋ ተመልከት፣ ዘርህን አለው እንደዚህ አበዛዋለሁ። መጽሐፍ ሲናገር የሞተ ሰው ከመሰለው ከአብርሃም ኔሽን እንደሚወጣ የምናመልከው አምላክ እኮ እግዚአብሔር ነው። የምናመልከው አምላክ እኮ ትልቅ ነው። ማርያም ያለችው ይናል፣ ብርቱ የሆነ እርሱ በእኔ ታላቅ ነገር አድርጓል አለች። ስለዚህ አብርሃም ወክ ሲያደርግ ውስጣችሁ ያለው ስዕል ምን እንደሆነ አላውቅም። አብርሃም ወክ ሲያደርግ ግን ውስጡ የሆነ ፒክቸር አለ። እግዚአብሔር የተናገረው ነገር በስዕል ተቀምጧል። ሲያየው ራሱን ሰማይ ከዋክብት ምድር አሸዋ ይላል። ሰማይ ከዋክብት ምድር አሸዋ፣ የሰማይ ከዋክብት የምድር እንዲህ ነው አብርሃም ይጓዝ የነበረው። በጣም ይገርማል። ያ ፒክቸር ያ ስዕል ውስጡ አለ። እምነት እኮ ማለት ይሄ ነው። ያየውን አይደለም የሚያምነው። ሳራ እኮ ተጠናቃለች። በቃ አልቋል፣ በሰው አልቋል። በቃ ሰውየው ግን ሲያይ እንደዚህ አይደለም የሚያየው። ሮሜ 4 ላይ ስመጣ አሳያችኋለሁ። ፒክቸር ግን ነበር፣ የሚያየው ነገር ነበር። በጣም ነው የሚገርመው። ጆርኒውን እያሳዩአችሁ ነው። ይዞት እየወጣ ነው። ከዛ ዘፍጥረት 20 ላይ ወደ አቢሜሌክ ወደ አንድ ከተማ ገባ አይደል? አብርሃም ወደ አንድ ከተማ ገባ። ተከታተሉኝ ባካችሁ። ወደ አንድ ከተማ ገባና ያው ሚስቱ ቆንጆ ነበረች አይደል? እህቱም ነች፣ ግን ሚስቱም ነች፣ ቆንጆዬ ነበረች። እና ንጉሱ በሚስቴ ምክንያት እንትን ልቀጠፍ እችላለሁ አለ። ይሄ ነገር አላማረኝም አለና እህቴ ናት በይ። ግማሽ እውነት አለው አይደል? ግማሽ እህቱ ነች በስጋ ከጠየቁሽ እህቴ ነች። ከዛ ንጉሱ ወደ ቤቱ ምን አደረጋት? አስገባት። ከዛ በኋላ እግዚአብሔር እንቅስቃሴ ጀመረ። አቤት አቤት! ታምነው ከወጡ ሰዎች ጋር ኪዳን ካለው ሰው ጋር እግዚአብሔር አብሮ ይቆማል። በእናንተ የጀመረውን እስከ ኢየሱስ ክርስቶስ መምጣት ድረስ ይፈጽመዋል። ምንም ነገር የለውም ሰውየው። ከዛ በኋላ አብሯት ሊተኛ ሲል አስቆመው። እምነት ምን እንደሆነ እየነገርኳችሁ ነው ያሉት። መጨረሻ ላይ ነብይ ነው እንደው ምን ይበልልሃል? ይጸልይልሃል።
በከተማው ውስጥ ያሉ መካኖች በሙሉ ተፈወሱ። አብርሃም ጸልዮላቸው ልጅ አገኙ። ኧረ አሜን በሉ። አብርሃም ግን ልጅ የለውም። የሰማችሁ ነው። አብርሃም ግን ልጅ የለውም። አሁንም ይከተለዋል። ደስተኛ ነው። ሌሎች ስለተከናወነላቸው አብርሃም ምንድን ነው? ደስተኛ ነው። እምነት ማለት ይሄ ነው። መቼ እንደሚቀየር መቼ እንደሚመጣ አታውቅም። የእግዚአብሔር ጊዜ ሲመጣ ነገር ይገለበጣል። ክብር ለኢየሱስ ይሁን። ተራ ልጅ አይደለም የሚወለደው፣ ይስሐቅ ነው የሚወለደው። የለውም። ዮሴፍ የብዙ ሰዎች እንቆቅልሽ እየፈታ ሰውየው ገና እንቆቅልሽ ነው ያለ፣ አልተፈታም። የሱ የብዙ ሰዎች ህልም ይፈታል፣ እሱ ያየው ህልም ገና አልተፈታም። አገኛችሁ? አንድ የሰዎች ህልም እየፈታ ወደ ዴስቲኒያቸው ይልካቸዋል። የሱ ህልም ግን ያየው ህልም ገና አልተፈታም። የሱ ህልም ሲፈታ ኔሽን ነው የሚነቃነቀው። ሃሌሉያ! እንትን አገር የሚመግብ ነገር ነው ይዞ የተነሳው። ትውልድ የሚያድን ነገር ነው ይዞ የተነሳው። ታውቃላችሁ? የሚገርም ልጅ የለውም አብርሃም፣ መካን ነው። ግን ለመካኖች ጸልዮ ልጅን ያመጣ ነበር። This is faith. ስለዚህ ይሄ ሰውዬ ኦልድ ቴስተመንት ላይ መቅረት የለበትም አለና የሮሜ ጸሐፊ ሮሜ 4 ላይ ይዞት መጣ። ስለ አብርሃም ሲነግረው አብርሃም ሲያወራው እግዚአብሔር አንድ ልጅ እኮ የለውም። ስሙኝላችሁ አንድ ነገር ልንገራችሁ። በመንፈሴ ውስጥ የሆነ ነገር ጠብ አለ። ስሙኛ ነገር፣ እናንተ የዘጋችሁትን ፋይል እግዚአብሔር አይከፍተውም። አንድ ነገር አልቋል፣ ተደምድሟል፣ ከዚህ በኋላ ሊቀየር አይችልም ብሎ ማለት እምነት አይደለም። አባባል ገብታችኋል? እኛ የዘጋነው ነገር ላይ፣ እኛ የደመደምነው ነገር ላይ፣ እኛ መቃብር ውስጥ የከተትነው ነገር እግዚአብሔር በራሱ ያስነሳው ከመቃብር የሚያወጣው እምነት ነው። ገብታችኋል? ሁኔታችሁን ይዩት፣ የምታልፉበትን ነገራችሁን ተመልከቱ። ዘግታችሁ አትቀመጡ። when the time come የእግዚአብሔር ጊዜ ሲመጣ ነገሮች ይለወጣሉ። እዚሁ ሮሜ 4 ላይ እምነትን ስለ አብርሃም አማኝ እንዴት እንደሚጠብቅ ሲያሳይ እንደዚህ ነው ያደረገው። ስሙኝ ሁላችሁ፣ አማኝ ሲጠብቅ እንደዚህ ነው በሚገርም ሁኔታ። ለእግዚአብሔር ክብርን እየሰጠ ይላል። አብርሃም እግዚአብሔርን የጠበቀው ለእግዚአብሔር ክብርን እየሰጠ ክብር እየሰጠ እያመሰገነ ይመጣል እያለ ነው በእምነት የጠበቀው። ለእግዚአብሔር ክብርን ምን እያደረገ? እስቲ ሮሜ 4 ላይ እንሂድ። የጨረስኩ ነው። ለእግዚአብሔር ክብርን እየሰጠ እንዲህ ነው የጠበቀው። የሰጠውንም ተስፋ ሊጠብቅ እንዲችል አጥብቆ እየተረዳ፣ አያችሁ፣ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ምን አላለም? አልተጠራጠረም። ሲጠብቀው የጠበቀው እንደዚህ ነው። ትችላለህ፣ ትመጣለህ እያለ እያጉረመረመ አልጠበቀም። እያዘን አልጠበቀም። የኔ ነገር አልታየም እኮ ወደ ጉዳይ መቼ ነው የምትመጣው እያለ አይደለም የጠበቀው። ለእግዚአብሔር ክብርን እየሰጠ፣ ኧረ አሜን፣ የሰጠውን ተስፋ ሊጠብቅ እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። እግዚአብሔር የተመሰገነ ይሁን። ሌላው ለሙታን ሕይወትን በሚሰጥ ይላል። የሞተውን ነገር እግዚአብሔር ሕይወት ይሰጠዋል። የሞተው ለአንተ ነው እንጂ ነገር አይሞትም እያለ ነው። ኧረ አሜን።
ለሙታን ሕይወትን በሚሰጥ የአብርሃም እምነት ነው። የሌለውን ነገር ደግሞ እንዳለ አድርጎ የሚጠራ ዘፍጥረት እኮ ነው የሚያወራን። ስለ ዘፍጥረት እኮ ነው የሚነግረን። ሰማይ አልነበረም፣ ሰማይን ጠራዋል። ምድር አልነበረም፣ ምድርን ጠራታል። ባህር አልነበረም፣ ባህርን ጠራዋል። ፍጥረት አልነበረም፣ ፍጥረትን ጠራው። በምን? በቃል። ስለዚህ አብርሃም እምነቱ ምንድነው? የሌለውን ነገር እንዳለ አድርጎ ይጠራዋል። አረ አሜን። ዋው! ስሙኝ፣ ተስፋ ባልሆነው ጊዜ ይላል። ምን ማለት መሰላችሁ? ተስፋ የለም፣ የተቆረጠ ነገር ነው። ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን አመነ ይላል። ዋው! ተስፋ የለም እኮ ሆፕ አጌንስት ሆፕ ነው የሚለው አይደል? ተስፋ በሌለው ጊዜ ራሱን ሲያይ ምን ማለት መሰለ? ተስፋ የሚደረግ ነገር ሳይሆን ነገሩ ሞቶ አልቆ፣ አብርሃም ግን ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን በእምነት አመነ። ስለዚህ በአዲስ ኪዳን ያለን አማኞች ጌታ የሚነግረን ነገር ምንድነው? በእምነት ወክ እናድርግ። እግዚአብሔር የተባረከ ይሁን። በዚህ ልዝጋላችሁ። የ100 ዓመት ሽማግሌ ስለሆነ ሙት የሆነውን የራሱን ስጋና የሳራን ማህፀን በእምነት ሳይደክም ተመለከተ ይላል። ይኸውላችሁ ምን መሰለኝ፣ የሚያየውን አይ ማለት እኮ ነው። የሚያየውን አለማየት እምነት ማለት እሱ። ያየዋል ግን የሚያየው ሌላ ነገር ነው። የእምነት ኃይል እግዚአብሔር ይግጠምልን ዛሬ። ክብር ሁሉ ለእግዚአብሔር ይሁን። እንጸልይ እስቲ። ኦ ጂሰስ ታንክ ዩ